በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ የመታሰቢያ በዓል በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ የምስጋናና የልመና ጸሎት ሰይፈ ሥላሴን እናሰማለን። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ እማልድሃለሁም። የሰይጣንን ተንኰል ሁሉ ከኔ አርቅ። አቤቱ ያዕቆብንና ልጆቹን እንደባረክ እኔና ልጆችን ቤተሰቦችንና ዘመዶችን ባርክ። በቸርነትም በሰጠኝ ሀብትና ንብረቴ ላይ ለረድኤትህ በረከትን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግሥት፣ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት በሚሆኑ በቅድስት ሥላሴ እየተማጸንኩ በዚች እናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላት የሰይጣን እክድሃለሁ። ዳግመኛም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ የምትሆነኝ ድንግል ማርያምን ምስክር አድርጌ ለዘላለም አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ ዕረፍት አደርጋለሁ፣ እተኛለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። በስም ሦስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሦስት በመንግሥት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሦስት ፍጹም በሚሆን የባሕርይ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት ድን ዘንድ በዚህ መለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር የዓይኖቹ የብርሃን ነጸብራቅ ዓይኖቼን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያናግር ዕውቀትና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፍር ከንፈሮቼን አማትባለሁ።
ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አእዛን ጆሮ ከፍታለሁ። ያለመዳሰስ ዓለምን በያዙ እግዚአብሔር የእጆቹ ምዕዛር እጆቼን አማትባለሁ እዘረጋለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦና ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊና ሕሊናዬን አማትባለሁ። የቆሙበትን አካባቢ የሚያነዋውጡ በእግዚአብሔር የእግሮቹ ምዕዛር እግሮቼን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያ በታች ባሉ ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛር አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በሌለበት በእግዚአብሔር ምዕዛረ ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ምስጋና ይገባል። የለመለመ የሕይወት መፍለቂያ ያልሆነ ለመንፈስ ቅዱስ ምስጋና ይገባል። 3 የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረቅ ችሎታና ስልጣን ላለው ልዩ 3 ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ ለሆነ ልዩ 3 ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ 3 ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ ለፈጠረ ልዩ 3 ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል የሚዘራ ልዩ 3 ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ 3 ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባህሪ ልዩ 3 ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ሥልጣኑ ነፍስን ከሥጋ ለሚለይ ልዩ 3 ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ልዩ 3 ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ 3 ለሚሆን ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውን በብርሃን ለተከበበ ልዩ 3 ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ 3 ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ 3 ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቅል ልዩ 3 ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ 3 ለሚሆን አምላክ ሰላምታ ይገባል። ለሚያደኸይና ለሚያበለጽግ ልዩ 3 ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ 3 ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ስልጣን ላለው አምላክ ሰላምታ ይገባል። ለሚቀዝፍና ይቅር ለሚል ልዩ 3 ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ 3 ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ 3 ለሚሆን አምላክ ሰላምታ ይገባል። ሁሉን ማድረግ ለሚችል ልዩ 3 ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለት በአንድነት በሦስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ዲያብሎስ እንዳይቀርበኝ በሐጹረ ቅዱስ መስቀልህ አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አመለካከት 3 ገጽ አንድ መንግሥት አንድ ፈቃድ 3 አካል አንድ ባህሪ ነው። ሥላሴ ያለመከፋፈል በሦስትነት ያለመጉደል በትክክል በአንዲት ቃል በፍጹም አንድነት ይኖራሉ። ሥላሴ ከሰማየ ሰማያት ይልቅ ትመጥቃለች። ሥላሴ ከባሕሮች ጥልቀት ይልቅ ትጠልቃለች። ሥላሴ አግዓዚተ ኩሉ ዓለም ናት። ሥላሴ ከሰማያት በላይ ባሉና
ከጥልቆችም ጥልቀት በታች ባሉ ሁሉ የመላሽ ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦችም ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ ንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህንን የሃይማኖት ምስጋና ቃል በቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮና ስግደት መመለክ ለቅድስት ሥላሴ ይገባል። ኃይለ ጽን መንግሥት ሥልጣንና ክይል ለቅድስት ሥላሴ ይገባል። ጥበብና ምክር ጌትነት ክብር ለቅድስት ሥላሴ ይገባል። መግደል ማዳን መቅሰፍ ይቅርታ ማድረግ የቅድስት ሥላሴ ሥልጣን ነው። ማደሄት ማበልጸግ ማክበር ማዋረድ የብቻ የቅድስት ሥላሴ ሥልጣን ነው። መትከል ማብቀል ማድረቅ ማለምለም የብቻ የቅድስት ሥላሴ ሥልጣን ነው። በምድር በሰማይ በቀላያት ባሉ ፍጥረታት ሁሉ የገዥነት ሥልጣን ያለው ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ 3 በመለኮት አንድ ለሚሆን ለሱ ለብቻው መገዛት ይገባል። ለእርሱ ለብቻው ዘምሩ፣ ለእሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በእሱም መታመን ይገባል። እሱን መጠጋት፣ ወደ እሱ መጸለይ፣ በፊቱም መማለድ ይገባል። እሱ የአማልክቶች አምላክ የገዢዎች ገዢ የነገሥታት ንጉሥ ነው። በዚህ በሥላሴ ስም እያመንኩ ጠላት የሰይጣንን ክዳለሁ፣ አንተ ርኩስ መንፈስ ነህና። ልዩ ሦስት ሆይ እኔ ባሪያችሁን ቤተ ማርያምን ይህንን ታላቅ የምስጋናና የልመና ጸሎት የሚሰሙትን ከመከራ ሥጋና ከመከራ ነፍስ ጠብቁን፣ አድኑን ለዘላለም በእውነት። ይቅርታቸው ሀብተ ረድኤታቸው ለሁላችን ይደረግልንና ቅድስት ሥላሴ ያደረጉት ተአምር ነው። ጤሮአዳ በሚባል ሀገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበር። ይህም ሰው ከዕለታት በአንድ ቀን የክርስቲያን ሀገር ለማጥፋት የሰንጋ ፈረሱን ጭኖ ከቤት ወጣ። በዚህም ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ንዋየ ቅድሳቱን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የሥላሴ ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በዚያ የነበሩ ሰዎች ወንድሞች ሆይ ይህ እንደ እሳት የሚያንጸባርቅ ስዕል ምንድነው? አርአያው እጅግ አስፈራኝ። ወደ እሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነህ በምድር ላይ ወድቀ ስገድ፣ ይህ ስዕል የሥላሴ አርአያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን ሀገር አውጥታችሁ ከክርስቲያን ሀገር አደርሳችሁኛልና ስለዚህ ምስጋና ላቀርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚህን ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ይገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደ እሱ መጥቶ ወደ ሰማይ አሳረገውና በሥላሴ ፊት አቆመው። ሥላሴም ከሌሎቹ የንጉሥ ሰራዊት ተመርጠሽ ወደዚች የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነት በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን ሀገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት በኋላ ወደዚያ ሀገር አስገቧትና በዚያ ተቀመጠች።
ይቅርታቸው ሀብተ ረድኤታቸው ከወዳጃቸው ከሕዝበ ክርስቲያን ጋር ከሁላችን ለዘላለሙ ይኑር በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ መልክዓ ሥላሴን እናሰማለን። አብ ወልድ መንፈስ ቅዱስ ሆይ የፍጥረታት ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘው ጊዜ የግብር ሦስትነታችሁን ለማግኘት በተመራምሮ አንድነትን ከሦስትነት ሳልቀላቅል የመለኮትን አንድነት በዘላለማዊነት ህልውና አምናለሁ። አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባሕሪ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለሁ እኔ አገልጋያችሁ። አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ ከዕውረ በረድ ይልቅ ጽሩየ ባሕሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የባለ ብዙ ገድል ሦስትነታችሁ አስተማሪ ሦስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር በትክክል ተረጋገጠ። አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዥ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ በስም ሦስት በባሕርይ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስ አሳንጿልና። አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡር ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸላይ ዲያብሎስ ከባለሟልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጠራችሁ፣ በእሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ዳግመኛ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቅዝ የማያበላሸው የዕንቁ ባሕሪ መዛግብቶች ናችሁ። ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነመ እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣሁ ያድርገኝ። አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል፣ ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባዊ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ ነጭ ሐር ልብስ ይሁነኝ። አብ ወልድ መንፈስ ቅዱስ ሆይ ርዕይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ ጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ከመፍጠራችሁ በፊት በብርሃንነታችሁ ላሉ መላእክታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ነውጥ ንጉሥ መከራ ድኑኝ የቅናት እሳት የሚነድበት
የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና። አብ ወልድ መንፈስ ቅዱስ ሆይ የምስጋና መሥዋዕትን ለሚያሻትቱ አእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኛን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይሠራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፈራችሁ ሰላም ላለው። ስሉስ ቅዱስ ሆይ ቸርነት የባሕርያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የምጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁ። ስሉስ ቅዱስ ሆይ በአንድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮት የለውጡልኝ። አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይ ደሉ አስናናችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ደመናም ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ውስጣዊ ልቦና ውስጥ ሕጋችሁን በሠራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገሩ ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግሥታችሁ ሥጋዊ መንበረ መንግሥትን የሚያስደነግጥ ነው። ሕጋችሁን በተላለፈና ትእዛዛችሁን ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊ ይሁዳም የሞት ጎዳናን ተጓዘ። አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ጸጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ፣ ምዕመናንን ያሳደድ የነበረ ጳውሎስም የወንጌል መምህር ሆነ። አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳሃያንን ስቴ አንብዕ ደም አስፈላጊው ለሆነ ጉርያችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎቶች የእናንተ ብቻ ናችሁ እንጂ። አብ ወልድ መንፈስ ቅዱስ ሆይ ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይላችሁ ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዎስ ፀሐይ ገድል ትቆም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ ሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። አብ ወልድ መንፈስ ቅዱስ ሆይ የዓለሙን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕዳውና ከማየ አይህ ቀዝፋችሁ ያወጣችሁት የኖህ አሻጋሪው ዋናተኞች ናችሁ።
አቤቱ ሰው አምላክ ሰው ሆኖ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ፣ በእሱ ፈቃድ እነሱ ተፈጥረዋልና። አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውን የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት የመላእክትን አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትረ ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባሕርይ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ በግዙፍ አካል የሚታየውን ውስጣዊ የሰውነቴን ሕንፃ ከመፍረስ አድናችሁ ለእናንተ ማረፊያ አድርጉት። አብ ወልድ መንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልሕቅ ናችሁና የጠላት ዲያብሎስ የምቀኝነቱ ተንኰል መልአክ ሊያጠፋይ በተከታተለ ጊዜ አስቀድሞ እስራኤልን ከባሕር መስጠም እንዳዳናችሁ የቸርነታችሁ ባሕረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕጽናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናው የምታመነጩ የኢያሱ ፈሳሽ ናችሁ። ስለዚህ በሥጋው በነፍሱም እናንተ በረድኤት ትጠብቁታላችሁ። እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤልም መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጃችሁ ሰላምታ ይገባል። ፈጣሪ ገዤ ቸር ጠባቆቼ እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ፣ ወልደ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። አብ ወልድ መንፈስ ቅዱስ ሆይ የአዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፉ እናንተ ናችሁና የተነሳያንን ሀብተ ንስሐ በልቦናዬ መዝገብ አከማቹ። ለመንግሥታችሁ ከዓይኔ የሚወርደውን የንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር እንድሰጡኝ። አብ ወልድ መንፈስ ቅዱስ ሆይ የጸልአይ ዲያብሎስን ክርን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባሕርያችሁን ፍቅር ስንዴን አድርጓልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስከተል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ሥልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ምስኪኑ ድሃው አልዓዛር በነነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበት የገንዘብ ፍቅር ካታለለው ካረጀው ከባለ ጸጋው የስስት ልብስ ልማድ አላቀው አውልቀው በአማረ በሐዲስ ያር ግምጃ ምጽዋት አስጊጡኝ። አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለም በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከእርሻ የአንዱን ትልም የሚያረካ ዝናምን ለማዝነብ ቢከለክለኝ እንኳ
እናንተ ግን በልቦና እርሻ ላይ ሰላም ዝናባችሁን አዝንሙልኝ። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አድራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት በላይ ከጣለው በኋላ የሰውን ልጅ አዳምን ባበለጸጋችሁ የሰማይ መላእክት ካሁን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያችሁ ላይደለ መለኮታዊ ጎኖቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቁ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግሥታችሁ ጽድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይምራኝ። አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ከእርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ በዓለም ሁሉ ምልዓን ናችሁ። ለሌላው ወገን ምክርን የማያሻው ባህሪ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል፣ ይቆጣጠራል። የምድርንም መሰረት አምድ ተሸክሞ በላይ በሰማይ ይኖራል። አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንዳንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግሥታችሁ ድምፀ መለኮት በአደባባይ በተሰማ ጊዜ ሰባሊዮስ ሁከት ጸጥ አለ፣ የሞገዱም ማዕበል ጠፋ። አብ ወልድ መንፈስ ቅዱስ ሆይ በህላዊ አካል ትክክል ለሚሆኑ ኩለያታችሁ ሰላም ላለው። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልም በቀራንዮ አደባባይ ተተከለ። አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ሕሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከለዳውያን ይልቅ የካራንን ምድር የመረጠ አብርሃም የሦስትነታችሁን ትክክለኛ ሦስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገር 3 ሰዎችን ተመለከተ። ከሦስቱ አንዱ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላምታ ላለው። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላችሁ ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ በደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትን በስባር አጽሞ አንዲት ስንጥርስ እንኳ ከልክሎኛልና። አብ ወልድ መንፈስ ቅዱስ ሆይ ከመታጠቂያው የቸርነት ሰቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በለዓም እንደሚያመልክበት ጣዖት ከንቱ ያይደለ የባህሪ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና። በዓለ መሥዋዕቱ አብርሃምና ለመሥዋዕት የሚቀርበው ይስሐቅ ከመሠዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። አብ ወልድ መንፈስ ቅዱስ ሆይ በአይን ለማይታይ ህልውናችሁ ተመራምሮ ለማይደረስበት አቋያጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሠራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት የሰማዕትነት መልበስ ልብስ የለኝምና ይልቁንም ሕፃኑ ቄርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። አብ ወልድ መንፈስ ቅዱስ ሆይ
የፍጥረታት ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነሱም ሰማርን፣ ሰብላኮምን ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱን የአገልጋያችሁን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ፣ ከሰብአዊ ተገዥነትም የገዥነት ሥልጣን አቀዳጁኝ። ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳምና የሔዋን ፈጣሪያቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። ሐሰተኝነት የዕዳ ኃጢአትም ስሩ መሠረቱ እነሆ ተነቃቀለ። ወልድ መንፈስ ቅዱስ ሆይ ብርሃናትን ከተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ከነዳያን እንደመጸወተ እንደ ዘኪዎስ እድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። ወልድ መንፈስ ቅዱስ ሆይ በአሳነ መባረቅት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁ አታሳጡኝ። እውነተኛ የቸርነታችሁ ገንዘብ ጥሪት ቀማኛ ሽፍታ በቀማይ ጊዜ ስለ እኔ ተግቶ የሚያዝን የሚያለቅስ እንደ አባይ ስርን ያለ ደግ ሰው ፈጽሞ አይገኝምና። ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችም ያልህምት መሥዋዕት እንሰዋላችሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባሕርያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ትመሰገናላችሁ። ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባሕርይ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። ወልድ መንፈስ ቅዱስ ሆይ እኔ አገልጋያችሁን ሦስትነታችሁን የሦስትነታችሁን መታመኛ ቦታው ያድርገኝ። ስሉስ ቅዱስ ሆይ የሦስትነታችሁ ብርሃን ከተቀዳጀው ዘንድ መላ ሰውነቴን አንድነታችሁን ሦስትነታችሁን የገለጻችሁበትን እዚሁ ዮርዳኖስን ሆኗልና ከዮርዳኖስ ምስክርነት አልሻም። አብ ለልጁ ምስክርነቱን የሰጠበት የታቦር ተራራም አልመኘውም፣ እኔው ራሴ ደብረ ታቦር ሆኛለሁና። ወልድ መንፈስ ቅዱስ ሆይ ከባሕርያት የተገኘ ባሕርያዊ ልብስ ጥበብ የተጎናጸፋችሁ ናችሁና የንጉሡን ልጅ የኢያሱን ስም በልብሳችሁ መጎናጸፍ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደስ ሕንፃ ከውስጣዊ ከርሱ ምርጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ ተከፈለ ላቀረብኩት ምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባሕሪ ገጽታችሁ ደስ የሚያሰኝ ፈገግታ የተመላበት ንዋየ ገጽ ስጡኝ። ለቅዱሳን በተዘጋጁ በ10 አህጉር ላይም ሥልጣን ሰጥታችሁ ሹሙኝ። ስሉስ ቅዱስ ሆይ እኔ አገልጋያችሁን
ይህንን የሚሰሙትን ሁሉንም እህት ወንድሞቻችን በጸሎት አስቡን ያሉን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሚን። ኅዳር 7 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 7 በዚች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ሥራ የሚኖር ነው፣ ልጅም አልነበረውም። የልዳው ቅዱስ ጊዮርጊስም ቤተ ክርስቲያኑ የከበረችበት የበዓሏ መታሰቢያ ኅዳር 7 በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማዕት ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኒዎስ እህቱ ናት። ከዚህ በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። 25 ዓመትም በሆነው ጊዜ በጎ ሥራ የሚሠራ ሆነ። ድሆችን እጅግ ይረዳቸዋል፣ ይወዳቸውም ነበር። የሚራራና የሚመጸውት ሆነ። ወደ ቤተ ክርስቲያን መገስገስም ይወዳል። ለመኮንን አርማኒዎስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋም ስትደርስ ጣዕም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኛቸው። ምስጋናቸውና መዝሙራቸውም ወደ ልቦናዋ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ ረፍትና ተድላ እንደሚያደርሳቸው ትርጓሜውንና ጥቅሙን ሊያስረዳትና ሊያስገነዝባት ጀመር። ወደ አባቷ አርማኒዎስ በተመለሰች ጊዜ በፊቱ ቆማ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመር። ልጄ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለች ጊዜ ራሷን በሰይፍ አስቆረጠ። በመንግሥተ ሰማያት የሰማዕትነት አክሊልን ተቀበለች። ከዚህ በኋላ ልጅህን ያሳታት የእህትህ ልጅ ጊዮርጊስ ነው ብለው ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ሲቃይ አሰቃየው። ጭካኔውንም አይቶ ወደ አገረ እንጽና ሰደደው። በዚያም ጽኑ ሲቃይን አሰቃይተው ቅድስት ራሱን በሰይፍ ቆረጡ። በሰማዕትነትም አክሊል ተቀበለ። በዚያም ሳሙኤል የሚባል ዲያቆን ነበር። የቅዱስ ጊዮርጊስንም ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማኒዎስ ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣችው። ከልጇ ጋር በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር አሜን። በዚች ዕለት የልዳ ሀገር የሆነ የሰማዕታት አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ዕለት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። በውስጧ ድንቆች ተአምራት እንደሚሰሩ ከሃዲ ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አህዌዎስ የሚባለውንም መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበር። በቤተ ክርስቲያኑና በቅዱስ ጊዮርጊስ ላይ የዘበተ በእጁ በያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረዙም ስባሪ ወደ ከሃዲው ራስ ደርሶ መታው። ራሱንም ታመመ። ፍርሃትና እንቅጥቅጥ መጣበት። ወድቆም ተዘረረ። ባልንጀሮቹም ወደ ሀገሩ ሊወስዱት ተሸከሙት። በክፉ አሟሟት ተጎሳቁሎ ሞተ። ወስደውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲ ዲዮቅልጥያኖስም ይህን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስን ቤተ ክርስቲያን ያፈርሳት ዘንድ ራሱ ተነስቶ ሄደ።
በዚያን ጊዜ ከእግዚአብሔር የታዘዘ መልአክ መጥታው 7 ዓመት ያህልም ዓይኖቹ ታውረው አእምሮውን አጥቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችን የቤተ መንግሥቱን ሰዎች አስነሳበት። እሱን አስወግደው ጻድቅ ሰው ቆስጠንጢኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖታትን ቤት ዘግቶ አብያተ ክርስቲያናትን ከፈተ። ለክርስቲያኖች ወገኖች በሁሉ በዓለም ደስታ ተድላ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጊዮርጊስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር አሜን። በዚች ቀን ቅዱሳን ዘኖቢስና እናቱ ዘኖቢያ በሰማዕትነት አረፉ። እሊህም ቅዱሳን ተበይ እስከምትባል ሀገር ከታላላቆቿ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሡም ወደ እርሱ እንዲያቀርቧቸው አዘዘና ሲቀርቡም እንዲህ አላቸው፣ የምትጠብቁት ከምንድን ነው? ሀገራችሁስ ወዴት ነው? እነርሱስ እንዲህ ብለው መለሱለት፣ እኛ ጣዖታትን ከማምለክ እንጠበቃለን። እምነታችንም በክርስቶስ ነው። ሀገራችንም ተበይስ ይባላል። መኮንኑም ለአማልክት ሰዋ አላቸው። ቅዱሳንም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታት አንሰዋም አሉት። መኮንኑም ተቆጣ። ልብሳቸውንም ገፈው በራሳቸው ጠጉር ሰቅለው ይደበድቧቸው ዘንድ አዘዘ። ወደ እግዚአብሔርም ጸለዩ። በዚያን ጊዜ ማሰሪያቸው ተፈታ። የብርሃንም ልብሶች ለብሰው ሕዝቡ አዩአቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡም ይህንን ባዩ ጊዜ እንዲህ እያሉ ጮኸው አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር የጌትነት ክብር በሰማይና በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ኃይል ታላቅ ነው። ከዚህ በኋላ መኮንኑ ተቆጣ። እርስ በርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜ ደመና መጥተው ጋረዳቸው። በማግስቱም የእግዚአብሔርን ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን፣ እርሱ ታላቅ ነውና እያሉ በአንድ ቃል ጮኹ። ሁለተኛም እንዲህ ብሎ አዘዘ፣ 2 ወንበሮችን እንዲሰሩ በውስጣቸው ብረቶችን እንዲተክሉ፣ እሊህም ቅዱሳን በላዩ አስተኝተው ከእሳት ምድጃ እንዲጨምሯቸው አዘዘ። ጌታችን ኢየሱስም አዳናቸው። በእነዚያ ወንበሮች ላይ ተቀምጠው ሕዝቡን ሲያስተምሩ አገኟቸው። መኮንኑም ባየ ጊዜ ቁጣን ተመላ። ቁመቱም ጎኑም 20 ክንድ የሆነ ጉድጓድን ቆፍረው እሳትን እንዲያነዱበትና በውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔር በጸለዩ ጊዜ ያ እሳት ጠፋ፣ ጉድጓዱም እንደተሸለመ ቤት ሆነላቸው። መኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያነድ አዘዘው። ቅዱሳኑንም ከውስጡ እንዲጨምሯቸው ወደ እግዚአብሔር በጸለዩ ጊዜ የውሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበት ጋን ተሸክሞ ነበር። ይህንንም ድንቅ ሥራ ሕዝቡ ባዩ ጊዜ እግዚአብሔር በቅዱሳኑ ላይ በሚሠራው ሥራ የተደነቀ ነው እያሉ እግዚአብሔርን አመሰገኑት። መኮንኑ ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስ በድናቸውን ጠብቀው በእሳት እንዲያቃጥሏቸው በነፋስም ውስጥ እንዲበትኗቸው አዘዘ። በገደሏቸውም ጊዜ ነጎድጓድ፣ መብረቅ፣ ንውጽውጽታ፣ ዝናብ ሆነ። በዚያ ንውጽውጽታ ብዙዎች 54 ያህል ሰዎች ሞቱ። በሌሊትም ምዕመናን መጥተው በስውር ሥጋቸውን ወስደው ቀበሯቸው። በማግስቱም መኮንኑ በድናቸውን በፈለገ ጊዜ የሆነውን ሁሉ ተአምር ነገሩት። ያም መኮንን አደነቀ። በጌታችን አምኖ ክርስቲያን ሆነ። ለእግዚአብሔር ምስጋና ይሁን።